Our next guest is a prolific filmmaker and screenwriter who just won the New York Film Critics Circle Award for Best Director for his epic action drama film RRR, which is currently... Back in India, we make thousands of films every year, but we hardly get recognition outside our country. ከድሃ መንደር የተነሳ አንድ ግለሰብ ወደ ፊልሙ ዓለም ቢቀላቀልና ዳይሬክተር ቢሆን በሲኔማ ዓለም ላይ በጣም ትልቅ ለውጥ መፍጠር የቻለ ድንቅ ዳይሬክተር መሆን ቻለ። እዚህ ዳይሬክተር ፊልሙ አክተሩ ማንንም ቢሆን በዳይሬክተሩ ስም ብቻ በደንብ ትኬት ይሸጥለታል፣ ስኬታማ ይሆናል ተብሎ የሚመሰከርለት ነው። በዛ ላይ ደግሞ ከሱ ጋር የሚሰራ ማንኛውም አክተር ከዚህ በፊት ስም ኖሮ አልኖረው ብዙም አያስጨንቅም። ምክንያቱም ከዚህ ዳይሬክተር ጋር አንድ ፊልም ከሰራ በኋላ ያ አክተር በዓለም አቀፍ ደረጃ ተቀባይነትን ያገኝና ትልቅ ሱፐርስታር እንደሚሆን ይመሰከርለታል፣ ይነገርለታል። ይህ ዳይሬክተር እስከዛሬ ድረስ የሰራቸው ፊልሞች እውነትም ማንኛውም ፊልም ፍሎፕ አልሆነም፣ አልከሰረም ነበረ? ሁሉም ስኬታማ ፊልሞች ናቸው የሚባለው ትክክለኛ ነው? በሰሜን ያሉት ወይም የቦሊውድ ዳይሬክተሮች የደቡብ ህንድ ፊልምን ዳይሬክተርም ሆነ አክተሮችን እያንቋሸሹ እያጣጣሉ፣ ግን ፊልሞቻቸውን እየወሰዱ ሪሜክ እያደረጉ ራይቱን እየገዙ በደንብ እንጀራቸውን እየጋገሩ እንደሆነ በደንብ የተረዳውና ያወቀው ዳይሬክተር ፊልማችን ሪሜክ እንዲደረግ ከነጭራሹ ራይት አንሸጥላቸውም፣ እንዲያውም በዚህ ስራ እኛ ራሳችን ገንዘብ ብቻ ሳይሆን ትልቅ ስምም ልናገኝበት እንችላለን ብሎ ትልቅ እቅድ ሊያቅድ ቻለ። ያቅዱም ወደፊት ሄደው በህንድ ሲኔማ ላይ ትልቅ አብዮት ሊፈጠር ቻለ። ያስምን ነበር? Landlord and my father's owned 360 acres of land in a place in Karnataka, and by the time I was 10 or 11 years old, everything was sold out. They lost everything. ይህ ዳይሬክተርስ ማን ነው? እነዚህንና ብዙ ያልተሰሙ ነገሮችን በዚህ ቪዲዮ እያነሳ እንጫወታለን። ውድ ቤተሰቦች ብዙዎቻችሁ በጠየቃችሁት መሰረት ስለ ታዋቂው ዳይሬክተር ኤስ.ኤስ ራጃሞሊ አቅርብልን ብላችሁ ነበርም። ብዙ ጊዜ በአክተሮች ታሪክ ላይ የማነሳውን ቪዲዮዎች ብቻ ስለምታዩ ወደ ዳይሬክተሮች ዞር አላልኩም ነበር። ግን አሁን በቅርቡ የዱረንደር ዳይሬክተር የሆነውን አዲቲደርን ባነሳው ሰዓት ላይ ሌሎቹንም ከፊልም ጀርባ ያሉ የተለያዩ ዳይሬክተሮችን ታሪካቸውን ብትነግረን አሪፍ ነው፣ ደስ ይለናል ስላላችሁ በዛ መሰረት እንግዲህ ለየት ያለና በጣም ምርጥ ቆንጆ ቪዲዮ ይዤላችሁ መጥቻለሁ። ሙሉ መከታተል እንዳትረሱ። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁ ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። तुम भी नाचो बाज जम के ताल ढोल बेटा राजू उड़ के नाचो हीरो से भी तेज कोई कर सके जो बेद नाचो ኤስ.ኤስ ራጃሞሊ የሚለውን ስም ስንሰማ ሁላችንም አይምሮአችን ላይ የሚመጣው ዝነኛና ታዋቂ የሆነ ፊልም ሜከር እንደሆነ በደንብ እናውቃለን። በእርግጥ በስራው የሆሊውድ ትልልቅ ዳይሬክተሮች ያመሰገኑት ያደነቁት ሲሆን የቦሊውድ ደግሞ ትልልቅ አክተሮች እንኳን ከሱ ጋር አንድ ስራ ለመስራት ፍላጎታቸው ነው ወይም ህልም እንዳላቸው ይናገራሉ። በእርግጥ ቀደም ባለ ጊዜ ብናይ ቦሊውድ ላይ የተሰራ ፊልም በጀቱን እንኳን ሪከቨር ለማድረግ ረጅም ጊዜ ፈጅበታል ወይም በጣም ይጣጣራል። ግን ኤስ.ኤስ ራጃሞሊ ዳይሬክት ያደረጋቸው ፊልሞች አክተሩ ማንንም ቢሆን በገቢ ደረጃ በጣም ከፍተኛ ገንዘብ መሰብሰብ ይችላሉ። እንዲያውም ትልልቅ ሪከርዶችንም የሚያስቀምጡ ፊልሞች ናቸው። ስለዚህ ሁላችሁም አይምሯችሁ ላይ አንድ ጥያቄ ተፈጥሮ ሊሆን ይችላል። ማን ነው ይሄ ኤስ.ኤስ ራጃሞሊ? ከየት ነው የመጣው? የኋላ ታሪኩስ ምን ይመስላል ብላችሁ አስባችሁ ሊሆን ይችላል። በዛሬ ቪዲዮ ግን መነግራችሁ እንዴት ከድህነት ተነስቶ ወደ ዳይሬክተርነት ስራ እንዴት ብሎ ሊገባ ቻለ እና በዚህ መልኩ የገባ ዳይሬክተር ምን ያህልስ እውነት አለው? እስከዛሬ ድረስ የሰራው ፊልም አንድም እንኳን ፍሎፕ አልሆነበት የሚባለው ምን ያህል ነው? ሁሉንም እስቲ በዝርዝር ለማየት እንሞክራለን። በህንድ ውስጥ እንግዲህ እንደሚታወቀው በጣም ውድ ከሚባሉ ወይም ስኬታማ ከሚባሉ ዳይሬክተሮች መሃል አንዱና ከፊት የሚጠራው ታዋቂው ዳይሬክተር ኤስ.ኤስ ራጃሞሊ ሙሉ ስሙ ማን እንደሆነ ታውቃላችሁ? ትክክለኛ ስሙ ኮድሪ ስሪስላል ስሪ ራጃሞሊ ይባላል። በፈረንጆቹ በ1973 ከርናተክ ውስጥ የምትገኘው አምሪሽወር ካምፕ በምትባለው ትንሽ መንደር ላይ አንድ ልጅ ይወለዳል። የተወለደውም ደግሞ ታዋቂው ስክሪን ራይተር ቪቪጄንደር ፐርሳት ቤት ውስጥ ነበር የተወለደው። በእርግጥ ብዙዎቻችሁ የሳውዝ ፊልም የምትከታተሉ ከሆነ የኤስ.ኤስ ራጃሞሊን አባት በደንብ ታውቁት ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም ትሪፕል አርም ሆነ ባሁበሊ እና ቀደም ያለው መግድራንም ጨምሮ በጣም ብዙ በሳውዝ ሂት የሆኑ ወይም ስኬታማ የሆኑ ፊልሞችን ታሪካቸውን የጻፈውና ድርሰቱን ያቀረበው የኤስ.ኤስ ራጃሞሊ አባት ቪቪጄንደር ፐርሳት የተባለው ደራሲ ነው። ግን ወደ ኤስ.ኤስ ራጃሞሊ መለስ ስንበልና ቀደም ባለ ህይወቱ በጣም አሳዛኝ ጊዜ አሳልፏል። ዛሬ ላይ ምንም እንኳን በዓለም አቀፍ ደረጃ በጣም የሚታወቅና ዝነኛ ሰው ቢሆንም ግን ከድሮ ጀምሮ ያሳለፈው ጊዜ ይህን ቀላል የሚባል አይደለም። ረጅም የትግል ጊዜን አሳልፏል። በእርግጥ ታሪኩን መለስ ብለን ስናየው የኤስ.ኤስ ራጃሞሊ አያት
በሰዓቱ አካባቢ ላይ በጣም ሀብታም የሚባልና ሰፊ መሬት የነበረው ግለሰብ ነበረ። በአጠቃላይ እንደውም አንዳንድ መረጃዎች እንደሚያሳዩት ወደ 360 ሄክታር የሚደርስ ሰፊ መሬት ነበረው። ስለዚህ በዛ ሰዓት ላይ ቤተሰቡ ደህና የሚባል ገቢ ነበራቸው። በጥሩ ገቢም አሪፍ ህይወት እየመሩ ይኖሩ ነበረ። ግን በዛ ሰዓት ላይ የኤስኤስ ራጃሞሊ አባትና አጎቱ ፊልም መስራት በጣም ይፈልጉና ይጣጣሩ ስለነበረ የልጆቹን ፍላጎት ለማሟላት ሲል የኤስኤስ ራጃሞሊ አያት መሬቱን እንዳለ ሊሸጠው ችሏል። በዚህ መልኩ ብሩ ወይም ገንዘቡ ከተገኘ በኋላ የተለያዩ ፊልሞችን እየሰሩ አንዳንዶቹ መጨረስ አልቻሉም። ፕሮጀክቱ ሼልፍ እየተደረገና እየተቸገሩ ሄዱ። በችግር ያለቁትና ለሲኔማ እይታ የበቁትን ፊልሞች ደግሞ ለሲኔማ እይታ በበቁ ሰዓት ላይ ምንም አይነት ገንዘብ መስራት አልቻሉ። ፍሎፕ እየሆኑና እየተጠሉ ሄዱ። ያም ማለት እንግዲህ ፕሮዲውሰሮቹ ራሳቸው ስለነበሩ ገንዘቡ ከሰረ፣ ሙሉ ቤተሰብ ደግሞ ወደ ድህነትና ወደ ጠኔ ሊያመራ ቻለ። ይህም ማለት የኤስኤስ ራጃሞሊ ቤተሰቦች እንዳለ ትልቅ የዕዳ ወጥመድ ውስጥ ገብተው ነበረ። በዛም የተነሳ ከትልቅ ቤት ወጥቶ ሙሉ ቤተሰቡ 2 ክፍል ወዳለው ቤት ውስጥ ሊዘዋወሩ ቻሉ። እዚህ 2 ክፍል ያለው ቤት ውስጥ ሙሉ የቤተሰብ አባል አንድ ላይ ይኖርበት ነበረ። በሰዓቱ ደግሞ 13 የቤተሰብ አባላት አንድ ላይ ነበር የሚኖሩት በዚህ በ2 ክፍል ቤት ውስጥ። በዛ ሰዓት ላይ በእርግጥ የኤስኤስ ራጃሞሊ 10 ዓመት አካባቢ ነበር እድሜው። ግን ቤት ውስጥ ያየውና የተከሰተው ነገር በአይምሮ ላይ ትልቅ ጫናና ጉዳት የፈጠረ ክስተት ነበረ። እንደዛም ሆኖ ግን ከዚህ ችግርና ውጣ ውረድ ለመውጣት ቀላል ማይባል ጊዜ ረጅም ጊዜ በትግል ቤተሰቡ ማሳለፍ ችሏል። በዛ መሃልም የኤስኤስ ራጃሞሊ እድሜው እየጨመረ መጣ። እንደገና ትምህርቱንም ማጠናቀቅ ቻለ። ግን በጣም የሚያስገርመው ነገር ታሪኩ ላይ ዛሬ ላይ ይህን ያህል የሚደነቅና ትልቅ ዳይሬክተር የሆነው ግለሰብ ትምህርት ከጨረሰ በኋላ በህይወቱ በቀጣይ ምን መስራት እንዳለበት ከነጭራሹ የማያውቅና ቢጠየቅ እንኳን መልስ የሌለው ግለሰብ ነበረ። ስለ ስራ ህይወቱን በሚጠይቀው ሰዓት ላይ አባቱ የሚመልስለት መልስና አላቅም የሚለው ምላሽ ከነጭራሹ አያስደስቶም ያናደው ነበረ። በዛም የተነሳ በአባቱ ኤስኤስ ራጃሞሊ ሁል ጊዜ ቁጣ ነበር የሚያጋጥመው። ግን ደግሞ ዘመዶች ወይም ቤተሰቦች በሚመጡ ሰዓት ላይ ትንሽ ዘና ፈታ የሚልበትና የሳቅ የጨዋታ ፕሮግራም ይፈጠር ነበር። በዛ ሰዓት ላይም አውቆ አባቱ በጨዋታ መሃል ልጄ ወደፊት ምን ለመስራት አስበሃል ብሎ ይጠይቀው ነበረ። ግን ለዚህ ጥያቄ ምን መልስ መመለስ እንዳለበት ራሱ ኤስኤስ ራጃሞሊ ማያውቅም። በዛ ላይ ደግሞ ልጄ ምን ይሰራል ለሚለው ቤተሰቡ እንኳን ምንም መልስ አልነበረውም። እንዲያም አንዳንድ ጊዜ ይሄ ጥያቄ በጣም ሲያስጨንቀውና የሚመልሰው ነገር ግራ ሲገባው ወደፊት እኔ ሚውዚክ ኮምፖዘር ወይም ሙዚቃ የማቀናበር ስራን እሰራለሁ ብሎ ይመልስ ነበር። በእርግጥ በዛ ሰዓት ላይ በትክክለኛው የኤስኤስ ራጃሞሊ የቅርብ ዘመዱ ኤምኤም ኪራቬኒ የሚባለው ግለሰብ በጣም ይግባባው ይቀርበው ነበረ። ኪራቬኒም በዛ ሰዓት ላይ ወይም ድሮ ላይ ለሙዚቃ የነበረውን ፓሽን ወይም ስሜቱን በደንብ ይረዳና ያየው ነበረ። ይህም ማለት እስከዚህ ሰዓት ድረስ እንግዲህ ኤስኤስ ራጃሞሊ ወደፊት በህይወቱ ምን እንደሚሰራ ከነጭራሹ ምንም ፕላን አልነበረውም። ስለዚህ ከዘመዱ ጋር አንድ ላይ በመሆን ፒያኖም አብሮት ለመማር ይሞክር ነበረ። ወደፊት በህይወቴ እንግዲህ ሙዚቃ አቀናባሪ ሆናለሁ የሚል ፍላጎት ነበረው። በእርግጥ ትክክል ነው። በአንድ በኩል ማንኛውም ቤተሰብ ልጁን በሚጠይቅ ሰዓት ላይ ወደፊት ምን ትሰራለህ በሚለው ሰዓት ላይ ልጅ እንደዚህ ችለተኛ ከሆነና ምንም ነገር የማይመልስም ማያውቅ ከሆነ ቤተሰብ መጨነቁና መቆጣቱ የተለመደ ነው። አባቱም ቪጀንደር ፈርሳት ይሄ ነገር በጣም ያስጨንቀው ነበረ። በአባትና ልጅ ጥያቄና መልስ ደግሞ ቤት ውስጥ የሚፈጠረው ሙድ ራሱ በጣም የሚደብር ይሆን ነበረ። በመጨረሻም ኤስኤስ ራጃሞሊ ከአባቱ ቁጣና ንዴት ለመትረፍ ሲል ከጭቅጭቁ ለማምለጥ ሲል ዝም ብዬ ቁጭ ከምል ለምን ከአባቴ ጋር የቀረጻ ቦታ የፊልም ሴት ያለበት ቦታ ላይ አልሄድም ብሎ ወሰነ። በዚህ ሰዓት ላይ ራሱ የሞከረውም ሆነ አባቱ የጻፋቸውን የተለያዩ ስክሪፕቶችን ይዝና ትልልቅ ዳይሬክተሮች ጋር በመሄድ እነዛን ታሪኮች ወይም ስክሪፕቶቹን ነሬት ያደርግ ነበር፣ የመተረክ ስራ ይሰራ ነበር። በእርግጥ በዛ ሰዓት ላይ ኤስኤስ ራጃሞሊ ስቶሪ ቴሊንግ ወይም እንደዚህ ተረትና ታሪኮችን መናገር በጣም ያስደስተው ነበረ። ዋና ምክንያት ደግሞ ከልጅነቱ እንደዚህ አይነት ተረትና ታሪኮችን መስማትና የሰማውን ደግሞ ለሰው መናገር ያስደስተው ነበረ። በእርግጥ ገና ከ7 ዓመቱ ጀምሮ አያቱ የራማይንን፣ መሃባረትን እና በግበት ጊታ የሚባለውን የሂንዱ እምነት መጽሐፎችን ተረቶችና ታሪኮችን በደንብ ተነግረው ታሰማው ነበረ። ትንሽ ከፍ ካለ በኋላም አባቱ ያንኑ ታሪክ በአኒሜሽን መልክ በተለያዩ መጽሐፎች እየገዛ ያቀርብለት ያመጣለት ነበረ። በዛ ላይ ደግሞ ኤስኤስ ራጃሞሊ ፊልም ማየትን በጣም ይወድ ነበረ። አንድ ፊልም ቤት ውስጥ ካየ በኋላ ትምህርት ቤትም ሆነ ሰፈር ውስጥ ለጓደኞቹ ያንን ፊልም ምርጥ አድርጎ እየተረከ ያሰማቸው ነበረ። እንዲያውም ጓደኞቹ እንደሚሉት ከሆነ እነዛን ፊልሞች በሚተርክልን ሰዓት ልክ ፊት ለፊታችን አይናችን ፊት ለፊት ፊልሙ እያየነው ያህል ስሜት ይፈጥርብን ነበር ብለው ይመሰክሩለታል። ይህም ማለት እንግዲህ ከልጅነቱ እነዚህን ነገሮች በደንብ ስለለመደና ውስጡ ስለተቀረጸበት እያደገ ሲሄድ ስቶሪ ቴሊንጉ ወይም ደግሞ ታሪክን የሚተርክበትና የሚያቀርበት መንገድ በጣም እያዳበረውና እያደገ አብሮት ሄደ። ትንሽ ጊዜም በዚህ ስራ ከለፋ በኋላ ወይም የፊልም ሴት ላይ የሄደ እየተጣጣረ እያለ የጊዜው ታዋቂ ኤዲተር የነበረው ከቬንኬተር ራው ጋር አብሮ የመስራት እድል አጋጠመው። በዛ ሰዓት ላይ ኤስኤስ ራጃሞሊ ከዚህ ከታዋቂ ኤዲተር ጋር አብሮ የመስራት እድል ባጋጠመው ሰዓት ላይ 6 ወር ያህል አብሮት መስራት ችሎ ነበረ። በመቀጠል ደግሞ ስራውን ከፍ አደረገና ቻይና ውስጥ የሚገኘው ኤቪኤም ፕሮዳክሽን ጋር አብሮ መስራት ቻለ ወይም አፕላይ አደረገ፣ ተቀበሉት። በዚህ ፕሮዳክሽን ካምፓኒም ረዳት ዳይሬክተር ሆኖ ወይም በዳይሬክተርነት ስራ አባቱ በሚሰራ ሰዓት ላይ ለ6 ዓመት ያህል አገልግሏል። መጀመሪያ እንደነገርኳችሁ ራሱም ሆነ አባቱ የሚጽፋቸውን የተለያዩ ስክሪፕቶች ለተለያዩ ዳይሬክተሮች እየሄደ ማሰማትና መተረክ ስራውን አድርጎ ይዞ ነበረ። ግን በዛ ሰዓት ላይ አንድ ነገር ሲያይ በጣም ይደብረውና ያሰላቸው ነበረ። ያም ደግሞ አባቱም ሆነ እሱ የጻፋቸውን የተለያዩ የፊልም ስክሪፕቶችና ታሪኮች እነዛ ዳይሬክተሮች በሚፈልጉት ልክ ቀያይረውና አበለሻሽተው ፊልም እንዲሆን ሲያደርጉ ያይ ነበረ። እንደዚህ ማድረጋቸው ደግሞ ኤስኤስ ራጃሞሊ በሰዓቱ አይመቸውም ነበረ። ይህ ነገርም እንግዲህ እየተደጋገመ ሲሄድ በጣም እያሰላቸውና እየደበረው
ስለሄደ ይህ ክስተት በራሱ ይህንን የመጻፍና ነሬት የማድረግ ስራውን ተወና እኔ ራሴ ለምን ፊልም ዳይሬክት አላረግም የሚል ስሜት ውስጡ እንዲፈጠር አደረገው። ዋና ምክንያቱ ደግሞ ልክ ስክሪፕቱ ወይም የፊልሙ ታሪክ በተጻፈበት መልኩ ወደ ፊልም ቀይሮ ስክሪን ፕሌዩን ተከትሎ ሄዶ በሲኒማ ላይ ለተመልካቹ ኦሪጂናል ታሪኩን ማቅረብ እንደሚቻል የተረዳበትና የወሰነበት ሰዓት ነበር። ምንም እንኳን ስራውን ቢመርጠውም ግን ያን ያህል ቀላል ስራ አልነበረም። ለዛውም ደግሞ ይህን ያሰበው እንደዚህ ማድረግ የፈለገው ሰው የፊልም ኢንዱስትሪን ወይም ፕሮዳክሽን ካምፓኒውን ለትንሽ ቀን የተቀላቀለና ቅርብ ጊዜ ምንም ስራ ያልሰራ ሰው መሆኑ ደግሞ በጣም ከባድ ያደርገዋል። ዳይሬክተር ለመሆን ሲልም ከቸናይ ወጣና ኤስ.ኤስ ራጃሞሊ ወደ ሃይድራባድ ጉዞን አደረገ። እዛም ደግሞ የሩቅ ዘመዱ ጉነም ገንጋራጁ የሚባል አንድ ግለሰብ የሚኖርበት ቦታ ነው። ይህ ዘመዱም ደግሞ ታዋቂ ዳይሬክተር ነበር በጊዜው። ከሱ ጋርም አንድ ላይ አብሮት በመሆን የተለያዩ የዳይሬክተርነት ስኪሎችን ብቃቶችን መማር ችሏል። ከትንሽ ጊዜ በኋላ በራቬንድር ራው ፕሮዳክሽን ካምፓኒ የሚሰራ አንድ ፊልም የቲቪ ሲሪየል ነበር እሱን የመስራት እድል አጋጠመው። ያም ቲቪ ሲሪየልም የቲቪ ድራማም ሻንቲ ኒቫሰም የተባለ ነበር። ይህንንም ፊልም ባራሙላ ከሚባለው ዳይሬክተር ጋር አብሮ አንድ ላይ በመሆን ነበር ዳይሬክት ያደረገው። ይህ ጊዜ ማለት በእርግጥ ለኤስ.ኤስ ራጃሞሊ አስቸጋሪ ጊዜ ነበር። ምክንያቱም ደግሞ የፊልሙ ቀረጻ ቦታ ላይ በቀን ውስጥ 17 እና 18 ሰዓት ያህል መስራት ነበረበት። በስራ ቢዚ ከመሆኑ የተነሳም ለቤተሰቡ ጊዜ መስጠት አልቻለም። የሚበላ የሚጠጣ ነገሩንም አይጠብቅም። ጤናውንም በትክክሉ መጠበቅ አልቻለም ነበር። ምናልባትም የዚህ ሁሉ የትግሉና የልፋቱ ውጤትም ሊሆን ይችላል በፈረንጆቹ በ2001 አንድ ፕሮጀክት እጁ ሊገባ ቻለ። ያ ፕሮጀክትም እንግዲህ ምናልባት የኤስ.ኤስ ራጃሞሊን ህይወት ለስከ መጨረሻ ድረስ የቀየረን የተባለው ክስተት ነው። ዋናው ነገር በፈረንጆቹ በ2001 ወደ ቴሉጉ ፊልም ኢንዱስትሪ ኤስ.ኤስ ራጃሞሊ እግሩን አንድ ብሎ ያስገባ ሲሆን የህይወቱንም የመጀመሪያ ፊልም ወይም የሲኒማ ፊልም ዳይሬክት የማድረግ አንድ ብሎ ስራውን ጀመረ። ያ ፊልም ደግሞ ርዕሱ ስቱደንት ነምበር 1 የተሰኘ ፊልም ነው። ይህ ፊልም በጣም ለየት ያለ ነበር ለኤስ.ኤስ ራጃሞሊ ምክንያቱም የፊልሙ መሪ ተዋናይ ጁኒየር ኤንታር ነበረ። የኤንታር ቤተሰቦች ደግሞ በአጠቃላይ ከፊልም ኢንዱስትሪ ጋር ስር የሰደደና ረዘም ያለ ግንኙነት ያላቸው ወይም ታሪክ ያላቸው ቤተሰቦች ናቸው። በዛ ላይ ደግሞ የጁኒየር ኤንታርም ወደ ሲኒማው ዓለም የመጀመሪያ ስራው ነበረ። አንድ ብሎ ሊጀምር ነበረ። ይህ ፊልም አንድ ችግር ካጋጠመው ወይም የተሳሳተ ነገር ካለ የጁኒየር ኤንታር የስራ ህይወት መበላሸት እንኳን የማይቀር ነው። በዛውም እንግዲህ ምናልባት ኤስ.ኤስ ራጃሞሊም ትልልቅ ፕሮጀክቶችን የማግኘት እድሉም አብሮ የሚያጣበት እድል ይከሰታል ተብሎ ነበረ። በሌላ በኩል ግን የፊልሙ ፕሮዲውሰር በኤስ.ኤስ ራጃሞሊ ላይ ሙሉ እምነት ነበረው። ስለዚህ ጁኒየር ኤንታርን ላውንች የማድረግ ወይም ወደ ፊልሙ ዓለም የመጀመሪያ ስራውን ይዞ እንዲቀርብ ሙሉ ለሙሉ ኃላፊነቱን ለኤስ.ኤስ ራጃሞሊ ፕሮዲውሰሩ አሳልፎ ሰጠው። የፊልም ቀረጻ ስራም አንድ ብሎ በተጀመረ ሰዓት ዳይሬክተሩ ኤስ.ኤስ ራጃሞሊ በጣም የተቆጨበት ስራ ነበረ። ያሰበውና የተቆጨውም ደግሞ ለትንሽ ቀን ምናለ ረዳት ዳይሬክተር ሆኜ ከትልቅ ዳይሬክተሮች ጋር በሰራው ብሎ ነበር የተቆጨው። ምክንያቱም ስቱደንት ነምበር 1 የተሰኘውን ፊልም ዳይሬክት በሚያደርግ ሰዓት ላይ እንደ ዳይሬክተር በጣም ብዙ ችግሮችን አሳልፎ ነበር። ሌላው ቀርቶ እንኳን የሚፈለገውን ሲን ለመቅረጽ ካሜራ የሚሸከሙትን ክሬኖች እንዴት መጠቀም እንዳለበት እንኳን በትክክል አይችልም ነበር። ዋናው ነገር ደግሞ ቀደም ብሎ የሰራው ቲቪ ሲሪየል ነበረ። የቲቪ ድራማ በሚቀረጽ ሰዓት ደግሞ ክሬን አይጠቀሙም። የፊልም ቀረጻ ደግሞ ከቲቪ ፊልም ወይም ከቲቪ ድራማ በጣም የተለየ እንደሆነ ባገኘ ሰዓት ነበር ቁጭቱ። እንደዛም ሆኖ ግን ተማሙቶ ያሉትን የተለያዩ አማራጮች በመጠቀም ፊልሙን ቀርጾ መጨረስ ቻለ። ፊልሙም ጣጣውን ጨርሶ ለሲኒማ እይታ በበቃ ሰዓት ላይ ከፊልም ተመልካቹ የተገኘው ፖዚቲቭ ሪዘልት ነበረ ወይም ጥሩ አቀባበል አጋጠመው። ፊልሙም ስኬታማ ከሆነ በኋላ ጁኒየር ኤንታር የፊልሙ አክተር በአንድ ምሽት ወይም በአንድ ስራው ትልቅ ስታር መባል ቻለ። የፊልሙን ስኬት በዚህ መገመት ትችላላችሁ። የፊልሙ በጀት የነበረው 1.85 ከሮር ነበረ። ግን ፊልሙ ለገበያ ከቀረበ በኋላ ቦክስ ኦፊስ ላይ የሰበሰበው 12 ከሮር መሆን ችሏል። ስቱደንት ነምበር 1 የተሰኘው ፊልም ስኬታማ ከሆነ በኋላ የኤስ.ኤስ ራጃሞሊም ሆነ የቤተሰቡን ታሪክ በአንድ ጊዜ የቀየረ ፊልም ሊሆን ቻለ። ምክንያቱም ከዛ በኋላ ዳይሬክት ያደረጋቸው ፊልሞች እንዳለ በጣም እያማሩና የተሻሉ እየሆኑ መሄድ ቻሉ። በዛ ላይ ደግሞ ዋና ወሳኝ የሚባለው የተለያዩ የፊልም ፕሮዲውሰሮች በኤስ.ኤስ ራጃሞሊ ላይ ሙሉ እምነት ሊኖራቸው ቻለ። ምክንያቱም የሚያወጡትን ገንዘብ እንደማያከስራቸውና እንደሚመልስላቸው የሚተማመኑበት ዳይሬክተር መሆን በጣም ወሳኝ ነበርና በታሪካችን መጀመሪያ ላይ እንደነገርኳችሁ ኤስ.ኤስ ራጃሞሊ ገና ከልጅነቱ ከአያቱ የማህባረትና የራማይን የተለያዩ ታሪኮችን ወይም ተረቶችን ትነግረው ታሰማው ነበረ። ያም ደግሞ ኤስ.ኤስ ራጃሞሊን በጣም ያስደስተው ነበረ። ስለዚህ ወደ ፊልሙ ዓለም ከገባ በኋላ ዳይሬክተር ከሆነ በኋላ አንድ ህልም ነበረው። እሱም ደግሞ ልክ እንደዚህ ማይቶሎጂካል ይዘት ያላቸው የሂንዱ ሃይማኖት ላይ መሰረት ያደረጉ ፊልሞችን የመስራት ህልም ነበረው። ከዛም በኋላ ስቱደንት ነምበር 1 የተሰኘው ፊልም ስኬታማ ከሆነ በኋላ ማለት ነው ይህንንም እድል ሙሉ ለሙሉ ማግኘት ቻለ። በመቀጠልም ዳይሬክተሩ ኤስ.ኤስ ራጃሞሊ የመለያለም ታዋቂውን አክተር ሞሆንላልን ያዘና የመጀመሪያውን ማይቶሎጂካል ይዘት ያለውን ፊልም ማዘጋጀትና ለመስራት እቅዳቸውን አንድ ብሎ ጀመሩ። ግን ምናልባት ይሄ ህልሙ እውነት ለመሆን ጊዜው አልነበረም መሰለኝ፣ እድል አልፈቀደችም። በተለያዩ ምክንያቶች የተነሳ እንግዲህ ይሄ ፊልም እስከዛሬ ድረስ ተሰርቶ ለእይታ ሊበቃ አልቻለም፣ ሼልፍ ሆነ። መለስ ብለን ስናየው ኤስ.ኤስ ራጃሞሊ ጎበዝ ዳይሬክተር ስለሆነ በልፋቱና በጥረቱ የጁኒየር ኤንታርን እድሉን በደንብ አስተካክሎለት ነበረ ወይም ዝነኛ አድርጎት ነበር። ግን ከዛ በላይ ሱፐርስታር ማድረግ ይቀረው ነበረ። ከዛ በኋላ ሁለቱ በድጋሚ ኮላብሬት አደረጉ፣ ተቀናጁ። በፈረንጆቹ በ2003 ሲምባድሪ የተሰኘ ፊልም ይዘው መጡ። ይህ ፊልም ለእይታ በበቃበት ዓመት በጣም ስኬታማና ትልቅ ብላክባስተር መሆን ችሎ ነበረ። ምክንያቱም የፊልሙ በጀት 8.5 ከሮር ነበረ። በአጠቃላይ ላይፍ ታይሙን ጨርሶ ሲወርድ ደግሞ የሰበሰበው ገንዘብ ቦክስ ኦፊስ ላይ 25.7 ከሮር መድረስ ችሎ ነበረ። ከዚህ ፊልም ስኬታማነት በኋላ ወይም ይህ ፊልም ስኬታማ ከሆነ በኋላ ጁኒየር ኤንታር በሳውዝ ኢንዲያን ወይም በደቡብ ህንድ በጣም ዝነኛ መሆን
ሊሆን ቻለ። እንዲያውም በሰዓቱ ከትንንሽ ልጆች አንስቶ ወጣቱም ሆኖ አዋቂው ሁሉም የሚወደውና በደንብ የሚለየው የሚያውቀው ምርጥ አክተር መሆን ችሎ ነበረ። በዛውም የዳይሬክተሩ የኤስ ራጃሞሊ የሥራ ህይወትም በጣም በትልቁ ቡስት መሆን ችሏል ወይም ከፍ ብሎለታል። በመቀጠልም በፈረንጆቹ 2004 ሌላው ስኬታማ የነበረውን ሳይ የተሰኘውን ፊልም ዳይሬክት አደረገ። በዚህ ፊልም ላይ መሪ ተዋናይ ኒትን ሲሆን ሴት መሪ ተዋናይ ደግሞ ጀሊና ዲሱዛ ነበረች። ይህ ፊልም በጣም ተወዳጅ ስለነበረና በገቢም ደረጃ ስኬታማ ስለነበረ በሳውዝ ሲኒማ የሚሸለሙትን ነንዲ የሚባለውን አዋርድ 4 ማሸነፍ ችሎ ነበረ። ልክ በዚህ መልኩ እንግዲህ ኤስ ራጃሞሊ የሚሰራቸው ፊልሞች ለሲኒማ እይታ በሚበቁ ሰዓት ላይ ሁሉም ስኬታማ እየሆኑ መሄዳቸውን አንድ ብለው ቀጠሉ። እንደዛም ሆኖ ግን ዳይሬክተሩ ኤስ ራጃሞሊ ስኬታማ ፊልሞችን ሰራሁኝ ብሎ ወደኋላ አላለም። እንዲያውም በመቀጠል የሰራው ፊልም ተመልካቹ ወደደው ብቻ ሳይሆን የሁሉንም ልብ የነካና በጣም ምርጥ ስራ ሊሆን ችሏል። በዛ ላይ ደግሞ ፊልሙ ተሰርቶ ለእይታ በበቃ ሰዓት ላይ ተመልካቹ ይህን ፊልም ምን ያህል ሊወደው ቻለ? ከሲኒማ ላይ ሳይወርድ ፊልሙ 1000 ቀናት ያህል ሊታይ ቻለ። ድንቅ ስራ ሊሆን ቻለ። እያወራን ያለነው መግዲራ ስለተሰኘው ፊልም ነው። ይህ ፊልምም 2009 ላይ ነበር ለእይታ ይበቃው። እርግጠኛ ነኝ በጣም ታዋቂ ፊልም ነው። ሌላው ቢቀር እንኳን ከእናንተ መሃል አንድ ጊዜ ያየው ሰው እንኳን አላጣም። በጣም የሚደጋገምና ምርጥ ፊልም ነበረ። ፊልሙም ይዘቱ እንግዲህ ታሪካዊ የሆነ የፍቅር ታሪክ ያለበት ምርጥ ፊልም ነበረ። የዚህ ፊልም ታሪክ የጻፈ የነበረው የኤስ ራጃሞሊ አባት የሆነው ቪጀንደር ፐርሳጂ ነበር የጻፈው። መግዲራ በዛ ሰዓት ላይ ወይም ለእይታ በበቃበት በ2009 በሳውዝ ሲኒማ በጣም ስኬታማ የሆነና ተወዳጅ የሆነ ፊልም መሆን ችሎ ነበር። በዛም የተነሳ 2 ናሽናል አዋርድ ማሸነፍ የቻለ ድንቅ ስራ ሊሆን ቻለ። በዛ ላይ ደግሞ ጃፓን ውስጥም ፊልሙ ለእይታ በበቃ ሰዓት ላይ በጣም ከፍተኛ ገንዘብ የሰበሰበ የመጀመሪያው የሳውዝ ፊልም መሆን ችሎ ነበር። እንደተለመደው እንግዲህ ሳውዝ ላይ አንድ ፊልም በጣም ስኬታማ ከሆነ ያንን ፊልም ኮፒ ሳያደርግ እንኳን ሌሎች ኢንዱስትሪዎች ወደ ኋላ አይሉም፣ በተለይ ደግሞ ቦሊውድ። ስለዚህ ቦኒ ካፑርም ኤስ ራጃሞሊን መከተል ጀመረ። ዋና ምክንያቱ ደግሞ የፊልሙን ሪሜክ ራይት እንዲሸጥለትና ሪሜክ ለማድረግ ነበረ። እንደዛም ሆነ ግን ይህ ስምምነት መቼም ሊዘልቅ አልቻለም ወይም ፈቃደኛ አልሆነለትም። ዋናው ነገር ቀደም ብሎ የሰራውን በ2006 ሰርቶት የነበረውን ቪክረማ ኩርዱ የተሰኘ ፊልም ሰርቶ ነበር ኤስ ራጃሞሊ። የዚህም ፊልም ሪሜክ ራይት ከሸጠ በኋላ ተሰምቶት የነበረው ኤስ ራጃሞሊ ፊልሞቻችንን ሪሜክ ራይት መሸጣችን በሌላ ኢንዱስትሪ እንዲሰሩ መፍቀዳችን ትክክል አይደለም ብሎ የተሰማው ጊዜ ነበረ። ድንገት እንኳን ስለ ቪክረማ ኩርዱ ካላወቃችሁ የአክሼ ኩማርን ራውዴ ራውተር የተሰኘውን ፊልም እርግጠኛ ነኝ አይታችሁት ይሆናል። ራውዴ ራውተር ማለት የቪክረማ ኩርዱ የሂንዲ ሪሜኩ ነው። ይህንን ፊልም ሪሜክ ራይቱን ከሸጠና ከተሰራ በኋላ ኤስ ራጃሞሊ የተሰማውና የታወቀው ነገር ቢኖር አባቴ የጻፈውን ፊልም ታሪክ እኛው ራሳችንን በትክክል መጠቀም ያለብን መስራትም ያለብን ገንዘቡን ብቻ ሳይሆን ሲሙኑም ሙሉ ለሙሉ ማግኘት አለብን የሚል ስሜት ተሰማው። ስለዚህ በዛ ሰዓት ላይ ኤስ ራጃሞሊ ወስኖት የነበረው ማንኛውም ፊልሞቻችንን ሪሜክ ራይታቸውን ወይም በሌላ ቋንቋ እንዲሰሩ ከነጭራሹ አንፈቅድላቸውም ብሎ ነበር። በእርግጥ መግዲራ የተሰኘውን ፊልም ሽጥልን የሚል በጥሩ ገንዘብ እየጠየቁት ነበር ወይም እያባበሉት ነበር ከተለያየ ኢንዱስትሪ ማለት ነው። ግን ኤስ ራጃሞሊ ከነጭራሹ ፍላጎቱ አልነበረም፣ አልሸጥም ብሎ ከለከላቸው። በእርግጥ ቀደም ብሎም በ2005 ከፕረባስ ጋር አንድ ላይ በመሆን ቸተርፐቲ የተሰኘ ፊልም ሰርተው ነበር። ያ ፊልምም በገቢ ደረጃ በጣም ስኬታማ ነበር፣ በተመልካችም የተወደደ ነበር። ግን መግዲራ የተሰኘው ፊልም ስኬታማ ከሆነ በኋላ ሁሉም ፕሮዲውሰሮች እርግጠኛ ሆኑት ዳይሬክተሩ ኤስ ራጃሞሊ አንድ ፊልምን ዳይሬክት የሚያደርግ ከሆነና ለተመልካች ይዞ የሚቀርብ ከሆነ በፊልሙ ላይ አክተሩ ማን ነው ማንም የሚተውነው የሚለው ብዙም ለውጥ አይፈጥርም ብለው እርግጠኛ ሆኑ። ምክንያቱም በዳይሬክተሩ ስም ብቻ የፊልሙ ቲኬት በደንብ እንደሚሸጥ ሁሉም እርግጠኛ ሆኑ። በሌላ በኩል ስናየው ዳይሬክተሩ ኤስ ራጃሞሊ ማለት አውት ኦፍ ዘ ቦክስ የሆነ አስተሳሰብ አለ ይባላል፣ ወይም ከተለመደው ሰርክል ወጣ ብሎ የሚያስብና ምርጥ ዳይሬክተር ነው። በዛ ላይ ደግሞ ለየት ያለና ያልተለመደ አይዲያዎች እንኳን በሚመጡለት ሰዓት ወደ ፊልም ወይም ወደ ሲኒማ ሲቀይራቸው አንድ ጊዜም እንኳን ወደ ኋላ አይልም። የሚከፈለውን መስዋዕትነት ከፍሎ በፈለገው ሁኔታ ያንን ነገር ለመስራት የሚሟሟት ዳይሬክተር ነው። እንዲያም አንዳንድ ሀሳቦቹ ሌላ ትልልቅ ዳይሬክተሮች እንኳን በሰሙ ሰዓት ላይ አረ ከነጨራሹ ተመልካቹማ እንደዚህ አይነት ፊልም አይወድም፣ ይህ ፊልም መክሰሩ የማይቀር ነው፣ ፍሎፕ ይሆናል ብለው የሚሉትን ምርጥ አድርጎና አሳምሮ ስኬታማ ማድረግ ይችላል ተብሎ ይመሰከርለታል። ልክ እንደዚህ አውት ኦፍ ዘ ቦክስ የሆነ አስተሳሰብ ስላለው የዛ ውጤት የሆነው በ2012 ለእይታ የበቃው በሳውዝ ኢጋ የተባለው በሂንዲ ደግሞ መኪ የተባለው ፊልም ነው። እርግጠኛ ነኝ በሂንዲ ድብ ከቀረበ በኋላ ሁላችሁም አይታችሁታል ብዬ ተስፋ አደርጋለሁ። እስቲ አስቡት፣ የትኛው ዳይሬክተር ሊያስብ ይችላል? የፊልሙ መሪ ተዋናይ ዝም ሆኖ ፊልሜ ስኬታማ ይሆናል ብሎ የሚሰራ ዳይሬክተር አለ በአሁኑ ሰዓት? በራሱ በጣም ይከብዳል እኮ። አንድና ብቸኛ ኤስ ራጃሞሊ ብቻ ነው እንደዚህ አይነት ስራ መስራትም ሆነ መድፈር የሚችለው። በዛ ላይ ተመልካቹን የሚያስገርም ድንቅ ስራም ሊያቀርብ የሚችለው አንድ እሱ ብቻ ነው። አባት እየጻፈ ልጅ ዳይሬክት እያደረገ እነዚህ ሁለቱ አባትና ልጅ አንድ ላይ በመሆን በጣም ብዙ ስኬታማ የሆኑ ፊልሞችን ሰርተዋል። ድሮም ቤተሰባቸው ካጣው የበለጠ በጣም ብዙ ገንዘብን ማፍራት ችለዋል። ዳይሬክተሩ ኤስ ራጃሞሊ ቀደም ብሎ ገንዘብም ክብርም እንኳን አግኝቶ ነበረ። እንደዛም ሆኖ ግን መሬት ላይ ያለ ሰው ነው፣ ብዙም አያካብድም። ዳይሬክተሩ ኤስ ራጃሞሊን ከ4 ሰዎች ጋር አንድ ላይ ሆኖ በምታዩት ሰዓት በእርግጠኝነት ከሁሉም ጋር እኩል አድርጋችሁ የምታዩት ሰው ነው። ምክንያቱም ኖርማል ከሆኑ ሰዎች ጋር ያለው አግባብና የሚስማማበት የሚጫወትበት መንገድ ሲታይ ማንም ሰው አይቶ ይህን ያህል ትልቅ ዳይሬክተር ነው ብሎ ሊናገር አይችልም፣ ወይም ሌላ ሰው እንደሚያካብደው ያን ያህል አያካብድም ለማለት ነው። አንድ ፊልሙ ስኬታማ ከሆነ በኋላ በቀጣይ ለተመልካቹ የተሻለ ነገር ይዞ ለመምጣት እንጂ በዛኛው ስኬት ብዙ በመዝናናት ጊዜውን የሚያጠፋ ዳይሬክተር አይደለም። እንደዛም ሆኖ ግን እስከዚህ ሰዓት ድረስ
ኤስ ራጃሞሊ በውስጡ አንድ ነገር ያስብ ነበር። ያም ደግሞ የሰሜኑ ዳይሬክተሮች ወይም የቦሊውድ ዳይሬክተሮችም ሆነ ተመልካች እነዚህን የሳውዝ አክተሮችንም ሆነ ፊልሞቻቸውን የመንደር ነው ብሎ ይንቃሉ። ግን ደግሞ የእነሱን ታሪክ አንስተው በሂንዲ ይሰሩና ስምም ያገኛሉ፣ ገንዘብም ያገኛሉ። ይሄ ነገር በጣም ይቆረቆረው ነበር። በዚህ ሰዓት ላይ የተለያዩ የሳውዝ ዳይሬክተሮችን አንድ ላይ አሰባሰበና ለውጡ የቋንቋ ከሆነ ይህንን የቋንቋ ግድግዳ አፍርሶ እንዴት አድርጎ በአገር አቀፍ ደረጃ ፊልማቸውን ማድረስ እንደሚችሉ መመካከር ጀመረ። በዛ ሰዓት የመጣው አንድ ሀሳብ ነው። ያም ፓን ኢንዲያ የሚለው ሀሳብ አንድ ብሎ ተወለደ። በፓን ኢንዲያ ማለት ህንድ ውስጥ ባሉ ትልልቅ ኢንዱስትሪዎች የሚሰሩ ፊልሞች ወይም ደግሞ ቋንቋ ተናጋሪ ያለባቸውን ሰዎች የሚበዙበት ቦታ ላይ ያሉትን 5 ቋንቋዎች ያዙ። ታሚል፣ ቴልጉ፣ መለያለም፣ ከነድና ሂንዲ። እያንዳንዱ ፊልም በሚሰራ ሰዓት ላይ በኦሪጂናል ቋንቋው ከተሰራ በኋላ ተርጉሞ ወይም ደብ አድርገው አሳምረውና አስተካክለው ልክ ኦሪጂናል ፊልም አስመስለው ፊልሙን እኩል ለእይታ ማብቃት፣ ለዛውም ደግሞ በሲኒማ በአገር አቀፍ ደረጃ እንዴት እንበትነው የሚለውን እቅድ አቀደም። ይህ ሀሳብ በአጠቃላዩ ከነጭራሹ ያልታሰበና በማንም ውስጥ ያልነበረ ነው ማለት ይቻላል። በእርግጥ ቀደም ብለው በቲቪ ላይ ወይም በዲሽ ላይ የሚተላለፉ ፊልሞች ላይ ሞክረውት ነበረ። በሲኒማ ግን ማንም አላሰበውም ነበር። ኤስ ራጃሞሊ ግን ይህንን አሰበና በዛውም ለቦሊውዶች ያሳያቸው። አንድ ፊልም እንስራ ከተባለ በምን ያህል ደረጃና በምን አይነት መልኩ መስራት ይቻላል የሚለውን በደንብ አሳይቷል የተባለ ዳይሬክተር ሆነዋል። በሰዓቱም ቢሆን ዳይሬክተሩ ኤስ ራጃሞሊ ባሁበሊ ዘ ቢግኒንግ የተሰኘውን ፊልም በሚሰራ ሰዓት ማንም እርግጠኛ አልነበረም። ግን ፊልሙ ለእይታ ከበቃ በኋላ ራሱም እንኳን ዳይሬክተሩ እንዲሁም ደግሞ የፊልሙ አክተር ፕረባስም እርግጠኛ ያልነበሩበት ፊልም ተመልካቹ ግን እጅግ በጣም ሊወደው ቻለ። እንዲያውም ፊልሙ በዛ ሰዓት ላይ ለእይታ ሲበቃ በአመቱ ከፍተኛ ገንዘብ የሰበሰበ አንድና ብቸኛው ትልቁ የቴልጉ ፊልም ሆን ችሎ ነበር። ምክንያቱም በመጀመሪያ ቀን ፊልሙ 75 ከሮር በማስገባት አስገራሚ ገንዘብ ሰብስቦ ነበር፣ በዓለም አቀፍ ደረጃ ማለት ነው። ይህ ገንዘብ ዛሬ ላይም እንኳን ትልቅ ሪከርድ ሆኖ ተቀምጧል፣ ወይም ዛሬ ላይም የሚያስገርመን ነው ማለት ነው። ይህ ፊልም ስኬታማ ከሆነ በኋላ ያው እንደተለመደው ማንኛውም ፊልም የረባም ያረባም ፊልም በፓን ኢንዲያ ይወጣል ብለው ሁሉም ዳይሬክተሮችም ፕሮዳክሽን ሃውሶችም የሱን መንገድ መከተል ጀመሩ። ዋናው ነገር ደግሞ ባሁበሊን የወደዱትና የተመቻቸው ያደነቁት ተመልካቾች የሳውዝ ተመልካቾች ብቻ አልነበሩም። በሙሉ ህንድ ውስጥ የተለያየ ቦታ ላይ ለፊልሙ የነበረው ክሬዝ በደንብ ታይቶ ነበር። ይህ ፊልም ስኬታማ ከሆነ በኋላ ተመልካቹ ፊልሙን መውደድ ብቻ አይደለም በጣም ያለ ትዕግስት ሲጠብቅ የነበረው ሁለተኛው ክፍል ወይም ዘ ኮንክሉዥን መቼ ነው የሚወጣልን ብሎ ያለ ትዕግስት መጠበቅ ጀመረ። ምክንያቱም የመጀመሪያው ክፍል ባለቀ ሰዓት ላይ ዳይሬክተሩም ያስቀመጠው አንድ ትልቅ ጥያቄ ነበር። የሚገርመው ነገር በዛ ሰዓት ላይ ሁለተኛው ክፍል ለእይታ እስከሚበቃ ድረስ ሶሻል ሚዲያ ላይ አንድ ጥያቄ ነበር ሲዘዋወር የነበረው። እሱም ደግሞ ከተፓ ባሁበሊን ለምን ገደለው የሚለው ጥያቄ ነበር። ከተፓ ባሁበሊን ለምን ገደለው? ከተፓ ባሁበሊን ለምን ገደለው? አቁሙት ባክህ አበባ ማዝነባችሁ። በዚህ እንኳን የተለያየ ቦታ ላይ የነበሩ ቀልዶችን ከዚህ ፊት አውርተናል። ባሁበሊ ሁለተኛው ክፍል መጨረሻ ላይ ለእይታ በቃ ጣጣውን ጨርሶ ይሄም በጣም ስኬታማ ሆነ። እንደ መጀመሪያው አይደለም፣ ከዛ በላይ ተቀባይነትን ማግኘት ቻለ። እናም በገበያ ደረጃ በጣም ትልቅና ከፍተኛ ገንዘብ መሰብሰብ ቻለ። ዛሬ ላይም እንኳን ስናየው የባሁበሊ ገቢ አልተነካም፣ ከላይ ነው ያለው፣ ወይም ቶፕ 3 ከሚባሉት ውስጥ ከፊት ነው ያለው። ግን የሁሉ ግርግር በነበረ ሰዓት ላይ አሁንም ራሱን በጫጫታና በጩኸት በብዛት ራሱን ቢዚ አላደረገም ነበር። በዛ ሰዓት ላይ ሌላ አንድ ታሪክ እያዘጋጀ ነበር፣ አንድ ፊልም ለመስራት። ያ ታሪክና ፊልም ደግሞ በህንድ ብቻ ሳይሆን እንዲያውም የህንድ ሲኒማን ሆሊውድ ላይ ላሉ ለተለያዩ ዳይሬክተሮችና አክተሮች ራሱ እንግዳ የሆነና አስደናቂ ስራ ነበር ይዞ ብቅ ያለው። ያም ደግሞ በፈረንጆቹ 2022 ለእይታ የበቃው ትሪፕል አር የተሰኘው ፊልም ነው። ይህ ፊልም እንደሚታወቀው ህንድ ላይ በነበረ አብዮት ታሪክ ላይ የሚያጠነጥን ታሪካዊ ፊልም ሲሆን በዚህ ፊልም ላይ የሚያሳየው ታሪክ እጅግ በጣም መሳጭ ነበረ። በፊልሙ ላይም ጁኒየር ኤንቲአር፣ ራምቸረን ሁለቱን ጨምሮ ከሰሜኑ ደግሞ ወይም ከቦሊውድ አጄይ ዴቭጋንና አሊያ በትም አብረው ተጫውተውበታል። በጣም ምርጥ አድርገው የሰሩት ፊልም ነበረ። ይህ ትሪፕል አር የተሰኘው ፊልም በአጠቃላይ በጀቱ 550 ከሮር ነበረ። ለፊልሙም የወጣው ይህ ገንዘብ እስካሁን ድረስ በህንድ ሲኒማ ከፍተኛ ገንዘብ ከወጣባቸው ፊልሞች መሃል አንዱ ተብሎ ተመዝግቧል። ይህ ፊልም በአጠቃላይ ላይፍ ታይሙን ጨርሶ በወረደ ሰዓት ላይ በዓለም አቀፍ ደረጃ ሰብስቦ የነበረው 1387 ከሮር አካባቢ በመሰብሰብ አጀብ ያሰኘ ፊልም ነበረ። በእርግጥ በዛ ሰዓት ላይ ይህ ፊልም ለእይታ ከበቃ በኋላ በተለያዩ ምክንያቶች ቦሊውድ የሚወቀስበት ሰዓት ነበረ። ከነዛ ምክንያቶች መሃል ደግሞ አንደኛውና ከፊት ይሰማ የነበረው ቦሊውዶች ራሱ ከሳውዝ ሲኒማ ብዙ ነገር መማር አለባቸው የተባለበት ክስተት ነበረ። በሌላ በኩል ስናየው በእርግጥ ትሪፕል አር የመጀመሪያው በህንድ ፕሮዳክሽን ካምፓኒ የተሰራ ከፊት ያለ ፊልም ነበር በአመቱ። እንዲያውም እስካሁን ድረስ ማለት ይቻላል አካዳሚ አዋርድ መሸለም የቻለ የመጀመሪያ ህንድ ፊልም ነበር። በፊልሙ ላይ ደግሞ የነበረው ናቱ ናቱ የሚባለው ሙዚቃ በህንድ ውስጥ ብቻ አይደለም በአጠቃላይ በኤዥያ ላይ ሁሉንም ውድድሮችን አሸንፎ ቤስት ኦሪጂናል ሶንግ በሚለው ካታጎሪ ኦስካር አዋርድ መሸለም ችሏል።
በዛውም ላስታውሳችሁና ናቱ ናቱ የተሰኘውን ሙዚቃ ኮምፖዝ ያደረገው ያቀናበረ የነበረው ያ የኤስኤስ ራጃሞሊ ዘመድ ነው። ኤምኤም ኪያመኒ የተባለው ዘመዱ ያቀናበረው ሙዚቃ ነው በመጨረሻ መሸለም የቻለው። ድሮ የምሰራው እንኳን ካጣውኝ ከሱ ጋር እኔ ሙዚቃ አቀናባሪ ሆናለሁ ብሎ የነበረው ማለት ነው። ትሪፕል አር በአጠቃላይ 6 አዋርድ ነበር ማሸነፍ የቻለው። የህንድ ፊልም ኢንዱስትሪን ደግሞ በዓለም አቀፍ ደረጃ ትልቅ መድረክ ላይ እንዲታወቅና እንዲለይ ማድረግ የቻለ ድንቅ ስራ ሆኗል። ይሄ ደግሞ በአጠቃላይ ሲታይ እንደ ሀገር ለመላው ህንድ በጣም የሚያኮራ ክስተት ሆኖ አልፏል። ትሪፕል አርም እንደዚህ ኢንተርናሽናል መድረክ ላይ ስኬታማ ከሆነ በኋላ በጣም ብዙዎቹ የሰለጠኑት ህንድ ውስጥ ያሉ ማህበረሰቦች ማመለካከታቸውን አስተሳሰባቸው መቀየር ችሏል። ዋናው ነገር ደግሞ የነቁትና የተማሩ ሰዎች እንደሚሉት ከሆነ ቦሊውድ፣ ቶሊውድ፣ ኖሊውድ፣ ሳንድልውድ ምናምን ነገር ብለን አንከፋፈልም እኛ ህንዶች። ምክንያቱም ይሄ ስኬትም ሆነ ወደፊትም የምናገኘው ድል በአጠቃላይ የህንድ ሲኒማ ነው የሀገራችን ነው ብለው አንድነታቸውን ገልጸዋል። ከዛ ሌላ ግን በጣም አስገራሚ ነገር ድሮ የቦሊውድ አክተሮችም ሆነ ዳይሬክተሮች ከሳውዝ ዳይሬክተርም ሆነ አክተር ጋር ቀጥታ እንኳን ተገናኝተው ማንኛውም መድረክ ላይ ብዙ ጊዜ አይነጋገሩም አይገናኙም ነበረ። ግን በተለያየ ሚዲያ እንግዲህ የተለያዩ አክተሮች እንደገለጹት ከሆነ ከኤስኤስ ራጃሞሊ ጋር ፊልም መስራት እንፈልጋለን ብለዋል። ዋናው ነገር ደግሞ በዛ ሰዓት ላይ ቦሊውድ በላይ ፊልሞቹ ፍሎፕ እየሆኑ ስሙ እየጠፋ ነበረ። በሌላ በኩል ደግሞ ኤስኤስ ራጃሞሊ ዳይሬክት ያደረገው ፊልም ኢንተርናሽናል አዋርድ እየተሸለመ ነበረ። ከዛ ሌላ እንግዲህ ዳይሬክተሩ ኤስኤስ ራጃሞሊ የሰልማን ካህንን በጀረንጊ ባይጃን የተሰኘው ፊልምን ዳይሬክት ሊያደርግለት ነበረ። የፊልሙን ታሪክ አባቱ አዘጋጅቶ ነበረ። ፊልሙንም ዳይሬክት ለማድረግ ኤስኤስ ራጃሞሊ ተዘጋጅቶ ነበር። ግን ቀደም ያለ ድሪም ፕሮጀክቱ የነበረውን ባሁበሊን እየሰራ ስለነበረ በዛ ሰዓት ላይ በጊዜ እጥረት የተነሳ የበጀረንጊ ባይጃን ስክሪፕቱን ከአባቱ ከወሰዱ በኋላ ፊልሙን ከቢር ካን ዳይሬክት አድርጎት ለእይታ ሊበቃ ችሏል። በጀረንጊ ባይጃንም በጣም ምርጥ ፊልም ነበረ። በሌላ በኩል ደግሞ ዳይሬክተሩ ኤስኤስ ራጃሞሊ የሰራው ባሁበሊን በጣም ምርጥ ፊልም ነበረ። አሁንም ቢሆን እንግዲህ በቀጣይ እየሰራ ያለው ኤስኤስኤምቢ 29 ወይም ቫራንሲ የተባለው ፊልም በጀቱ 1000 ከሮር እንዳለፈ ተነግሯል። እንደገና ልክ መጀመሪያ ላይ ከሞሞቲ ጋር ሊሰራ እንደነበረው አይነት ከልጅነቱ የሰማውን ድሪም ፕሮጀክቱ የሆነውን በህንድ ማይቶሎጂካል ታሪክ ላይ የሚያጠነጥን ፊልም የመስራት ፍላጎቱ ከድሮ ነበረው። ምናልባት ያን ህልሙን እንግዲህ በትክክል ሊያሳካ አሁን እየጣረ ያለ ይመስለኛል። በጀቱን ከፍ አድርጎ ስኬሉንም አሳድጎ በቀጣይ 2027 ላይ ቫራንሲ የተባለውን ፊልም ደግሞ ይዞ ሲመጣ በእርግጠኝነት በዓለም አቀፍ ደረጃ በጣም የሚቀወጥ እንደሚሆን ምንም ጥርጥር የለኝም። ይህ ፊልም ደግሞ በፓን ኢንዲያ ይለቀቅ የነበረውን ፓን ወርልድ በሚለው ወይም በዓለም አቀፍ ደረጃ በተለያዩ ቋንቋዎች እንዲለቀቅም ገና ካሁኑ ዝግጅት እያደረገ እንዳለ እየተነገረ ነው ያለው። እንግሊዝኛን ጨምሮ በተለያዩ ቋንቋዎች ይለቀቃልም። ለእይታ ሲበቃም ደግሞ በዓለም አቀፍ ደረጃ የተለያየ ሀገራት ላይ ለእይታ ይበቃል ብለው ፕሮግራም እያደረጉ ነው ያሉት። በአጠቃላይ እንግዲህ ከጅምሩ ጀምሮ እስካሁን እስካለበት ድረስ መለስ ብለን ስናየው ዳይሬክተሩ ኤስኤስ ራጃሞሊ የሰራው ስራ እንኳን አንድ ባንድ ሁሉንም ባልዘረዝርም ግን ከሰራቸው ፊልሞች አንድም ፊልም ፍሎፕ ያልሆነ ያልከሰረ፣ በስራዎቹ ደግሞ በየጊዜው የስራ እድገቱን እያሳየና እያስገረመን የመጣ በጣም ምርጥ ዳይሬክተር ነው። ከነ ውጣ ውረዱ እንግዲህ ያሳለፈውን ታሪክ አንድ ላይ ለማቅረብ ሞክሬያለሁ። ቪዲዮ እንደተመቻችሁ እርግጠኛ ነኝ። እናንተስ ከታዋቂው ዳይሬክተር ከኤስኤስ ራጃሞሊ በጣም የምትወዱት ፊልም የትኛው ነው? ስለ ፊልሞቹም ሆነ ስላሳለፈው ህይወት እንግዲህ ያነሳውኝ በምንጫወት ሰዓት ላይ ወይም በማቀርበላችሁ ሰዓት ላይ የረሳሁት የዘለለኝ ያለፍኩት ነገር እናንተ የምታውቁት ካለ በኮሜንት እንድትጨምሩልኝ ይጋብዛችኋለሁ። በጣም የምትወዱትንም ስራ የትኛው እንደሆነ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል ተራ በተራ አቀርብላችኋለሁ። በፍቅር የተሞላውና የሚያበረታታ ኮሜንታችሁን ሁልጊዜ ያለ ትዕግስት ጠብቃለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ምርጥ ቪዲዮ ድጋሚ እስከምንገናኝ ደህና ሁኑ። ባባይ